ሸገር ሼልፍ በሸገር 102.1 ሐምሌ 5 ቀን 1942 ዓ.ም ሲርጋለም ከተማ ተወልዶ በዚህ ምድር ላይ 50 ዓመት ብቻ ኖሮ ሌሎች እድለኞች በ80 እና በ90 ዓመት ሊሰሩት የማይችሉትን ከፍተኛ አስተዋጽኦ አበርክቶ ከአንድ 26 ዓመት በፊት በዚህ ሰሞን ሚያዝያ 16 ቀን 1992 ዓ.ም ነበር ያረፈው ባለቅኔው ደበበ ሰይፉ። ዛሬ በሥራዎቹ እያስታወስነው እናረፍዳለን። እንደምን ሰነበታችሁ የሸገር ሼልፍ ቤተሰቦች? አቶ ግርማ ዘነበ የደበበ ሰይፉ የሥነ ጽሑፍ ተማሪ የነበሩ ናቸው። ለመጀመሪያ ዲግሪ ሲያጠኑም ሆነ ለሁለተኛ ዲግሪ ሲማሩ ደበበ ሰይፉ አስተምሯቸዋል። ደበበን ያወቅኩት በ1971 ይመስለኛል። የሁለተኛ ዓመት ተማሪ ሆኜ ይመስለኛል። በዛን ጊዜ የሥነ ጽሑፍ መሠረታዊያን የሚባል ኮርስ አስተምሮኛል። በዚህ ውስጥ ግጥም አለ፣ ልቦለድ አለ፣ ተውኔት አለ፣ አጭር ልቦለድ አለ፣ ሂስ አለ፣ የሥነ ጽሑፋዊ ሂስ፣ እኒህን የመሳሰሉ ነገሮችን አስተማረን። ከሱ ጋር በጥብቅ መተዋወቅ የጀመርኩት በ1973 የመመረቂያ ጽሑፌን አማካሪ ሆኖ እሱ ነበር አማካሪ። ወዳጅነት ጀመርን። ከዚያ ቤቱ ይወስደኝ ነበር። ከዚያም እያደር ወደ ጓደኝነት ተቀየረ። በድህረ ምረቃ ትምህርቴም ስለ ዓለም ስነ ጽሑፍና ስለ ኪነ ጥበባዊ ሂስ አስተምሮኛል። እንዳልኩ እውቀቴ ከትምህርት ቤት ይጀምር እንጂ ከዛ ወደ ቤተሰብ ተቀላቀልኩ። ቤተሰቦቹ በጣም ጥሩ ቤተሰቦች ናቸው፣ ደግ ናቸው። የሚገርም ቤተሰብም ነው። ሁሉም እኩል መብት ያለው አይነት ቤት ነው። ከሁሉም በላይ ደግሞ ቸር ናቸው። በጣም እንደ ቤቴ ነበር፣ እንደ ሁለተኛ ቤቴ ሆኖ ነበር። በዚህ ደረጃ ነው ማውቀው ደቤን። ማህበራዊ ግንኙነቱ እንዴት አይነት ሰው ነው? ደበበ አብስቶ ክፍሉ ውስጥ ቁጭ የሚል ሰው ነው። አብስቶ ከመጽሐፍ ጋር ነው ውሎ አዳሩ። እንደውም በነገራችን ላይ ብዙ ጊዜ ሱባኤ ይገባ ነበር ለሳምንት። የራሱ የመጽሐፍት ክፍል አለው። ከዛ ክፍል ሳይወጣ እንደ እስረኛ ራትና ምሳውን በር ላይ በሳህን የተቀመጠለት ከማንም ሳይገናኝ ብዙ ጊዜውን በጽሞና የሚያሳልፍ ሰው ነበር። ግን በዛው ልክ ደግሞ ከዛ ክልል ሲወጣ በጣም ከዓይኑም እስከሚረግፍ ድረስ የሚስቅ ጮክ ብሎ አካባቢውን የሚያዳምቅ የዛ አይነት ሰብዕና ያለው ሰው ነውና ሁለቱንም ጽንፍ ነው። በተወሰነ ጊዜ ጽሞና፣ በሚፈልግ ጊዜ ሱባኤ ነው የሚገባው። ማንም ሰው ጋር አይገናኝም። ግን ከዛ ውጪ መጫወት፣ መመራመር፣ ከሰው ጋር ሙግት ማድረግ የሚወድ እና ከብዙ አይነት ሰዎች ጋር ይገናኝ የነበረ ሰው ነው እና በማህበራዊ ህይወቱም ከወንድሞቹ ጋር ያለውን ጨዋታ፣ ያለውን ተረብ፣ ፍቅር ስታይ ሶሻላይዝ ማድረግ የማህበራዊ ሙቀትን የሚፈልግ አይነት ሰው ነው። ግን እንዳልኩህ ጊዜ ይወስዳል፣ ይሰብርና ይሄንን በጠቅላላ ከሰው ተገልሎ ብቻውን በጽሞና ረጅም ሳምንት በላይ ይቀመጣል። ቀን ከሌሊት ማለት ነው፣ ከሰው ሳይገናኝ። እንዲህ አይነት ሰው ነው ደበበ። ቅድም እንደተነጋገር ነው ብዙ አይነት ሰው ነው። በስነ ጽሁፍ በየትኛውም የስነ ጽሁፍ ዘርፍ ብቁ የሆኑ ስራዎችን፣ ብቁ የሆኑ ውጤቶችን ያመጣ ነው። በተለይ አሁን በእኔ በማቅ በቲያትር መንገድም ቲያትሮቹ በጣም ጥሩ ቲያትሮች ናቸው። የተረጎማቸውም የጻፋቸውም እንዲህ በጣም ለሰፊ ህዝብ አልቀረቡም እንጂ ጥቂቶቹን ዩኒቨርሲቲ ባልማከል ሰራቸው ነበር። በዛ መንገድማ የው የነበረው የሚጽፈው በተለያየ ስታይል የሚተረጉማቸውም ከተለያዩ ደራሲያን በጣም የሚራራቁ በስታይልም በምንም አይዲዮሎጂም ከሚራራቁ ደራሲዎች ነው የሚተረጉመውና
ራሱን እየፈተሸ ሙከራ ላይ ኤክስፐሪመንት እያደረገ የነበረ ይመስለኝ ነበር አሁን ሳስበውና በግጥምስ በኩል እንዴት ነው ደበበ በጥበብ ስራ ውስጥ የት ነው ስፍራው የሚል እንደው ጅምላ ጥያቄ ባነሳና አንዳንድ ነጥቦች ብል ደስ ይለኛል። ቅድም ጠቀስ አድርገዋል። ገጣሚ ነው፣ ጸሐፊ ተውኔት ነው፣ የሥነ ጽሑፍ የጥበብ ሥራዎች ሀያሲ ነው፣ መምህር ነው፣ ስነ ጽሑፍ ታሪክና ዋጋ እንዲሁም ቴክኒክ ላይ የሚመራመር ሰው ነው፣ ደራሲም ነው፣ ያሳተመ ሰው ነው፣ ከዛም አልፎ ተርጓሚም ነው። በጥበብ ውስጥ ያልነካካቸው ቦታዎች የሉም ብዙ። ከዚህ ውጪ ደግሞ ፖለቲከኛም ነው። የፖለቲከኛ ሰብዕናም አለው ማለት ነው። የደራሲያን ማህበርም ሊቀመንበር ነበር ይመስለኛል። የስነ ጽሑፍ ስራዎች አሳታሚ ድርጅቶች እነዚህ ፐብሊሸርስ የሚባሉት ውስጥም ሪደር ሆኖ ኢንተርናል ሪደር ሆኖ ማለት የሚታተሙ መጽሐፍቶችን አሳታሚ ድርጅቶች በታወቁ የስነ ጽሑፍ ባለሙያዎች ያስገመግማሉና ስለዚህ በዛን ዘመን በሱ ዘመን ታትመው የወጡ የነበሩት የታላላቅ ደራሲዎችን ጭምር ስራዎች በማቃናት አስተያየት በመስጠት በዚህም ረገድ ተሳትፎ የነበረው ሰው ነው። እንደገና ልጨምርልህ የኢትዮጵያ ሬዲዮ የኪነ ጥበብ አማካሪ ሆኖ ይሰራ ነበር። እና አሁን እንዲሁ ዝም ብለን እንዲሁ በወፍ በረር ያነሳናቸውን ደበበ ተሰልፎባቸው የነበሩ መስኮችን ብዛት ስናይ ረጅም፣ ግዙፍ፣ ዘርፈ ብዙ ብርቱና ታታሪ ሰው እንደነበረ መገመት እንችላለን። በእነዚህ አቅጣጫዎች አገሩንና ሕዝቡን ለማገልገል ይተጋ የነበረ ሰው ነው ብዬ አስባለሁ። ወደ ጠየቀኝ ጥያቄ ልመልስና ደበበ ገጣሚውና የደበበ ማህበራዊና ርዕዮተ ዓለም መሰረቶቹ ምንድን ናቸው የሚለውን ለማንሳት ደቤ መቼ እንደጀመረ ወይም በየትኛው ግጥም መግጠም እንደጀመረ በውል አላውቅም። የሚቆጨኝ ነገር ነው አብረን በነበርንበት ጊዜ ባለመጠየቄ። ይሁንና ከመድብሎቹ ላይ ማስታወሻዎች ጣል ጣል ስለሚያደርግ ያንን መነሻ በማድረግ በ1960ዎቹ ጀምሮ ግጥም ይገጥም እንደነበር መገመት ይቻላል። ለምሳሌ ሙዚቃ የምች መድኃኒት የሚለውን 1960 ነው የተጻፈው። እና በመቶዎች የሚቆጠሩ ግጥሞችን ጽፏል። ለግጥሞቹ መሰረቶቹ ወይም ዳራዎቹ ምንድናቸው ያልከኝ እንደው በጣም ኦቪየስ ነው። የልጅነት ሀገሩና ትዝታዎቹ አንዱ አምድ ይሆናል፣ አንዱ ዘርፍ ይሆናል። ያለፈባቸው የአገሩ ማህበራዊ፣ ኢኮኖሚያዊ፣ ባህላዊና ፖለቲካዊ አውዶችም አሉ። ለአቅመ ትምህርት የደረስባቸው የ50ዎቹ ዓመታት ኢትዮጵያን ስታስብ የኢትዮጵያ ፖለቲካ ሙቀት የጀመረባቸው ዓመታት ናቸው ማለት ይቻላል። ያው ዛሬም ተጎትተው አሁን ድረስ የምንዳክርባቸው ነገሮች ያኔ እሱ በልጅነት ዕድሜው ለትምህርት ቤት ሲበቃ አብረው የጀመሩ ናቸውና በአካልም በአእምሮም ሲጎለምስሱ በ60ዎቹ አካባቢ ፖለቲካዊና ማህበራዊ ቀውሱም እንደዚሁ እየጎለበተ የመጣበት ጊዜ ነው። ስለሆነም የግጥሞቹ ግብአቶች ከዚህ ውስጥም የሚቀዱ ናቸው የሚል አስባለሁ። የግጥሞቹ አብይ ጉዳዮች በአብዛኛው በእነዚሁ ዘመኑ የወለዳቸው ቀውሶች ናቸው። በተለይ ከ1966ቱ አብዮት ማባቻ ወዲህ የገጠማቸው ማለት ነው። ፖለቲካዊ፣ ማህበራዊ ምን ስንል የዕለት ተዕለት ሰዎች ህይወት ጉዳይ ተዘንግቷል ማለት አይደለም። ፖለቲካዊ እና ማህበራዊ የሆኑ ትልቅ አጀንዳዎች ላይ ቢያተኩርም ውስጡን ግን ስጋና ደም የሚያለብሱት የሱን ስራዎች በአብዛኛው የዕለት ተዕለት የህይወት መልኮችንም ሲቀርጽ የኖረ ሰው ነው። ከ1960ዎቹ የተማሪዎች እንቅስቃሴ መንፈስና በ1970ዎቹ በተከሰቱ የፖለቲካ ሽኩቻዎች ውስጥ ይህን ዘመን በጥቅሉ ስታየው የአብዮት ዘመን ነው። ደቤ ስለዚህ ዘመን አንድ ያወጋኝ ነገርና ሁሌ የማስታውሰው ጉዳይ አለ። ያ ዘመን በነበረው ማህበራዊ ቀውስ በርካቶች የተሰደዱበት ነው ከኢትዮጵያ። ከዛ በፊት ብዙም የመሰደድ ኢትዮጵያዊ ባህል አልነበረም እና በነበረው ወጀብ ውስጥ እሱም ያንን ዕድል አግኝተው ነበር። ያጫወተኝን ነው ማጫወትህ። ግን ይህን ሊቀበል አልፈለገም ደበበ። ምን ይል ነበር?
አንድ በግጥሙ ወይም በስነ ጥበብ በጥበብ ስራው የህዝቡን ህይወት ለመተርጎም የሚከጅል ሰው ከህዝቡ ውስጥ መውጣት የለበትም፣ አለበለዚያ ከባህር የወጣ አሳ ነው ይል ነበር እና ሁሉ ጊዜ አይምሮዬን የሚኮረኩረኝ ነገር አሁን ይህንን ጨዋታ ሲያጫውተኝ ያለኝ ነገር እኔ እድለኛ ነኝ። ምክንያቱም በአብዮት ወቅት ማህበራዊ መዋቅርም የሰውም ባህላዊ መዋቅርም ይፈርሳል። በዛ ውስጥ ሪሊ የውስጠኛው ማንነቱን ታየዋለህ። ማህበራዊ ስርዓትን ትክክለኛ ውቅሩን፣ ልስኑን፣ ስንጥቁን ታየዋለህ። የሰው ባህሪ ውስጥም ቅዱስ የነበረው ሰይጣን ሲሆን ታገኘዋለህ እና እንስሳዊ የሆነ ባህሪው ወደ ላይ ይወጣል እና ይሄንን እዚሁ ህዝብ መካከል ሆኜ ለማየት መቻሌ ለኔ ትልቅ እድል ነው ይል ነበርና ይሄ ይገርመኛል ሁሉ ጊዜ። ደቤ በዚህ ምስቅልቅል ውስጥ ብቻ ማለፉ አይደለም ለግጥሙ መሰረት የሆነውና ራሱንም ገጣሚ ያደረገው። ለምሳሌ እኔም አንተም ሌሎች ብዙ ሚሊዮኖችም በዚሁ ምስቅልቅል ውስጥ አልፈናል። ግን ጠብ ያደረግነው ነገር የለም። ጠብ ለማድረግ የሚታደሉ ትንሽ ናቸው። ከነዛ ጥቂት ሰዎች መካከል አንዱ ደቤ ነው ማለት ይቻላል። ለዚህ ዋናው መሰረቱ ኦብዘርቭ የማድረግ ልብ ብሎ የመመልከት የማጤን አቅም ነበረው ደበበ። በየዕለቱ የሚንተከተከውን የህይወት መልክ ከዛ ውስጥ ያለውን ልዩ ልዩ የህብረተሰብ ገጽታ በጥልቅ አይን ማየት አቅም ነበረው። ማየት ብቻ አይደለም፣ እንደገና መልሶ አደራጅቶ ኢንተርፕሬት ማድረግ፣ መተርጎም፣ ከዛ ውስጥ እውነትን መፈልቀቅ። የዚህ አይነት የአይምሮ ዝንባሌ የነበረውና ያ ጉልበት የነበረው ሰው ነው። የአንድ የጥበብ ሰው ትልቁ ዋጋው እንደ ማንኛውም ሰው መመልከት ብቻ ሳይሆን የተመለከታቸውን ነገሮች እንደገና በልዩ ልዩ መንገድ አጥንቶ ትርጉም ማውጣት ነው። ዘላለማዊ የሆነ ትርጉም ማውጣት ነው፣ ህይወትን መተርጎም ነውና ያንን ለማድረግ አቅም ነበረው። ኦኬ፣ መልእክት አስተላልፏል፣ ሞራል አስተላልፏል፣ ትዝብት አስተላልፏል። ግን ከዚህ ጋር ደግሞ አብሮ ሙዚቃም ሰጥቶናል፣ ዘምሮልን ደስታንም ሰጥቶናል ማለት ነው እና ይሄንን ነው ለማለት የምችለው። ሚያዝያ 16 ቀን ያረፈው የሥነ ጽሑፋችን ተወርዋሪ ኮከብ ደበበ ሰይፉ ከጻፋቸው ግጥሞች ጥቂቶቹን እናንብላችሁ። ጉልበቴ በርታ በርታ። ደበበ ሰይፉ የብርሃን ፍቅር ለራስ የተጻፈ ደብዳቤ። ጉልበቴ በርታ በርታ። እስቲ በሉ ጉልበቴ በርታ በርታ በሉ። በዛሬ ጻማችን ይታየን ስዕሉ የነጋችን ድሉ። ምጻተኛ ሥጋ የራቦ መንፈስ የተቆረጠ አንጀት አጎዳ ምላስ የደካከማይን የወየበ ጥርስ ይታደስ ይለምልም የአካላችን ዳሱ በዛሬው ወዛችን ነገን ለመካሱ። ቢያንዘፈዝፈንም ክብደቱ የመስቀሉ ቢጠይምብንም ዛሬያችን ጸዳሉ ቢያንገዳግደንም የህላዊ ትግሉ ለእምነታችን እምነት ለተስፋችን ተስፋ ከኛ ዘንድ አይመንን ከኛ ዘንድ አይጥፋ። ተራራው ኮረብታው ሰማይና ምድሩ መስኩ መልካው ወንዙ ሸለቆና ዱሩ ደኑ ጉራንጉሩ ባህሩ ቆንጥሩ ለአህዩ እንዳይገፈፍ እንዳይማስል መክኖ ወዛችን ደማችን ይታደገው ፈጥኖ። በመጋዝ በወስፌ በመንሽ በዋግንቦ እጃችን ተፍታቶ ጠንክሮና ደልቦ ዋልጌነት ከድሟችን ስፍራቶ ተጣቦ ማየት እንችላለን ዛሬን ነገን ጠርቦ። አንክዳ እንጂ እኛ ተበዳዩን እኛ ተፋጥነው ይመጣሉ ዓለምና አዱኛ። 1967 በመላ ዕድሜያቸው በገማ አፋቸው የሌላውን ሥጋ ቆርጠው የሚያደቁ የሚቦጫጭቁ
ለሰከንድ ቁርጥራጭ ለደቂቃ ፍላጭ ዘግተው አፋቸውን ከፍተው ራሳቸውን ትተው የውጭውን ውስጡን ቢያስተውሉ የልብን ጉድጓድ በድማሜው ብቻ ባደሩ በዋሉ ቀሪ ዕድሜያቸውን ሲያሙ ራሳቸውን። የአባትህ ልጅ አሁን እንዳንተ ማን ሊመጣ አባቱን መስሎ ወጣ። እንዳንተም የአባቱ ልጅ የለ ጥበብን አቅፎ የገደለ አወፍሮ ያሰለለ አንድም አንተን መሳይ አባቱን መሳይ የለ። አባትህ በግዕዝ አጥር ንፉግ ሕይወቱን ቀጽሮ ከመላእክት ጋር ታፍሮ ከሰማዕታት ተተራጉሞ ከመናፍስት አግቦ ገጥሞ የአድባር ያህል ተፈርቶ ከአድባር ይልቅ ጎልብቶ አሸለበ አንተን አምሳያ ልጁን ተክቶ። አባትህ የቋንቋው ካዝና የሚስጥሩ ስውር እንቆቅልሽ ድርድሩ የመደርጀቱ ተአምር እኩይ ግብሩ በምድረ በዳ የሚጮህ ድምፅ ሐያሲ የራእይ ቅርጽ በእሳት ልሳን ተናጋሪ የመለኮት ቃል ፈካሪ። አባትህ ሰደድ እሳት ምላሱ አይፈታ ጥበብ ቅርሱ አይገለጥ ሚስጥሩ እርሱ ደስ ይበለው አንተን አደረሰ የምታደርሰው አንተን ወለደ የምትወልደው። ከሕይወት ወዲያ ላያልፍ የጥናትህ መደቡ ከሕዝብ ጉያ ላይርቅ የምርምርህ ክበቡ ምን ብትርቅ የምትደርስበት ግቡ ወይ የመነሻህ ርካቡ የስንቱን አይነ ልቦና አታለልክ አስተዋይነቱን አጭበረበርክ እንደ አባትህ በቋንቋ ግርዶሽ እየተጠለልክ በጀሮህ ጥጋት ላንሸዋሸወ የአፍርንጅ ልሳነ ነፍስ አባከንክ ዕውቀት ትምህርትን እንዳይደርስ ከሕዝብ አምሮ ምላስ የዋህ ፍሬ ነገር በባዕድ ቋንቋ ተሞሽሮ በሐሰት ግርማ ሞገስ ታፍሮ በኔነት ትቢት ተጫፍሮ ለየህ ከሕዝብ ደማቅ አደባባይ ገደመህ በሱባኤ ከብቸኛ ምስካይ። ማያውቁትን ይፈሯል የሚፈሩትን ያከብሯል ሲባልማ ሰምተ ይሆናል። አባትህ ራሱ በማይፈታው እንቆቅልሽ ተረብ የድግምት ወጀቦ ፈውስ እያለ ሲያደባይ የስንቱን ሰው ቀልብ ሰልቦ ሰዊራ ሽዊራ ሩሽዊራ አቁራ ነቂራ አዝቢራ ጅቢርቢራ አጽቢራ አጽበርቢራ ሐሊል ላሂል ቃኢል ባኢል ናኢል ባባባባ ላላላላ ፊፊፊፊ ዳዳዳዳ አንተም የመዝለፊያ ልጅ ዛቢያ ዘመናዊ ደብተር አባያ ተጠበብኩ ስትል ጠበብክ አወቅኩ ስትል ደረቆርክ መቅረዝ ሲሉህ እንቅቡም አንተው ሆንክ። እና ከአባቴ የተለየሁ ነኝ እያልክ ብትለፍፍ ብትቃጅ ሥራህ ይታዘብሃል መሆንህን የእሱ ቅዳጅ የመንፈሱ ንድፍ ወረቀት የገዘፈበት መስታወት የደመቀበት መጽሔት። አረ ካንተ ወዲያ ማን ሊመጣ አባቱን መስሎ የወጣ እንዳንተም የአባቱ ልጅ የለ ጥበብን አቅፎ የገደለ አወፍሮ ያሰለለ አንድም አንተን መሳይ አባቱን መሳይ የለ። በተረት አሰላስል መሬትና ጥንቸል ማህበር ገቡና ጽዋ ተጣጡና ያው እንደዛው ማለት ያጋጣሚ አይደለም የተፈጥሮ ባህል የታሪክ ዘይቤ አለው አንድ ቋንቋ አለው አንድ መላ አንተና ልደትክን አንተና አገርህን በማይረግብ ገመድ ባንድ ላይ የቋጨ ከአጸደ ዘመን ከቦታ ከሌላ በደም ቃል ኪዳኑ ባንድ ያስተሳሰረ በማይታዩ እጆች ባልተሰማ ማላ እና መሬትና ጥንቸል ማህበር ገቡና ጽዋ ተጣጡና መሬት የፈንታዋን ስትከፍል በጽሞና ያው እንደዛው ማለት የአገርህ ሕይወት የብዙሃን ሕይወት ወዝ ደምና ቅስሙ ብርታቱ ድካሙ ተስፋውና ሕልሙ ከእምቡጥ ወደ አበባ ከአበባ እስከ ፍሬ ለምልመው ለማየት በክንዶችህ ብርታት በአእምሮህ ንቃት በህሊናህ ጥራት ጸንተህ ለመመልከት ዘንሟል በዘመናት ወርዷል እንደ ጀማ ፈሷል እንደ ጅረት እና መሬትና ጥንቸል ማህበር ገቡና ጽዋ ተጣጡና መሬት የፈንታዋን ስትከፍል በጽሞና እብስ አለች ጥንቸል መክፈል ጠላችና ያው እንደዛው ማለት በስንት ላንት ነውና ዘንቦ ወይ ጸህይቶ በቁር ተቆራምቶ ዋይ ገርጥቶ የበቀለ ዛሬ ትውልድም ነውና
የአያት የቅድመ አያት የእንዝላት የእንጅላት የመሠረት ፍሬ በሺህ እግሮች ተራምዶ ዛሬን የደረሰ ለሱ እሱነቱ በወቅቱ ለወቅቱ ይኖር ወይ ደካማ የትውልድ እንክርዳድ አደገኛ አዝመራ ከዚህ ከወጣቱ ማን ነው ይህ መጢቃ የጸደይ ቀን ዘመድ ወጪቱን የሚሰብር ዕዳውን የሚክድ ከወገኑ የማይቆም ከወገኑ የማይነድ የጫጭ መንፈሱ የሸፈተ ሐሳቡ የከነፈ ልቡ ራሱ መነሻው ደሞ ራሱ ግቡ እና መሬትና ጥንቸል ማኅበር ገቡና ጽዋ ተጣጡና መሬት የበኩሏን ስትከፍል በጽሞና በሳለች ጥንቸል መክፈል ጠላችና ግና ምን ይሆናል ብትሮጠው ጋራውን ተሻግራ ሜዳውን አቋርጣ አልቻለችም ከቶ ከዳዋ ልትድን ከመሬት አምልጣ ጠብቄሽ ነበር መንፈሴን አንጽቼ ገላዬን አጥርቼ አበባ ሳብቤ አዱኛ ሰብስቤ ጠብቄሽ ነበር ብትቀሪ ጊዜ መንፈሴን አሳደብኩ ገላዬን አጎደብኩ አበባው ደረቀ አዱኛው አለቀ ብትቀሪ ጊዜ ጣልኩብሽ ተስፋ እኔን ይዞ ጠፋ 1962 ደበበ ሰይፉ የብርሃን ፍቅር ለራስ የተጻፈ ደብዳቤ ደበበ ሰይፉ ገጣሚ ብቻ ሳይሆን ሐያሲም ነበር ብለናል ለአብነት ያህል ስለ ምር ደራሲ መንግስቱ ለማ የተናገረው እናድምጥ የኮሚክ ችሎታ ከባለቅኔው የሚጠይቀው አንድ አብይ ነገር አለ ይኸውም ባልተደፈነፈነ ቀላል ግልጽ ቋንቋ መጻፍ መቻልን የግድ ስሜትን ወጥሮ መሳቅ ተጨንቆ አልሞ ከማልቀስ ይበልጥ ይከብዳል በመሆኑም ጭፍን በመሆኑ ሳቢያ የአንባቢውን ስሜት ከሚያደብት መንገድ ባለቅኔው መራቅ አለበት የመንግስቱን ብርቱ ኮሚክ ችሎታ እንደምናደንቀውም በዚህ ምክንያት ነው ቋንቋው ግልጽ ነው ቀላል ነው ለዛለው በድምሩም ውብ ነው ስናነበው እንደማይጨንቀን ምን ማለታቸው ይሆን እያል ግራ እንደማይገባን ሁሉ ሲጽፉትም የሚጨነቁበት አይመስልም የሚጠበቡበት የልቦና ብሩህነት በተሰማቸው ጊዜ ብቻ ነው የባለቅኔ ብዕራቸውን የሚያነሱት ይህ የልቦና ብሩህነት እስከሚሰማቸው ድረስ ግን መንፈሳቸውን የሚያስጨንቁ አይደሉም በደረቁ የሚጨምቁ የመንግስቱ ለማ የሥነ ግጥም መጽሐፎቻቸው ሁሉ ቁንጮ የሆነው የግጥም ጉባኤ በ1950 ዓመተ ምህረት በሳይክሎስታይል ታትሞ ወጣ 5 ዓመት በኋላም በ1955 ዓመተ ምህረት ላይ ባለቅኔው በዲፕሎማትነት ወደ ህንድ ከሄዱ በኋላ ህንደኬ በሚል አጠቃላይ ርዕስ የጻፏቸውን ግጥሞች ጨምሮ የግጥም ጉባኤ እንደ አዲስ በመኪና ታትሞ ወጣ ይህ 55ቱ የግጥም ጉባኤ 53 ዓመተ ምህረት እንደታተመው የአባቶች ጨዋታ ሁሉ 26 ግጥሞችን ይዟል በ50ቱም ግጥሞቹን በአርዕስተ ይዘት መከፋፈል የፍቅር የጨዋታ የሐሳብ የተረት በማለት ከፍለው አስቀምጠውት ነበር በአዲሱ እትም ውስጥ ግን ግጥሞቹ በተጠቀሱት አርዕስተ ይዘቶች ስር እንደተጻፉ ቢያወሱም ለየብቻ መድበው አላስቀመጧቸውም የሆነ ሆኖ ስራዎቻቸውን ምንም እንኳን በእኒህ በተባሉት አራት አርዕስተ ይዘቶች ስር ቢያውሏቸውም በአጠቃላይ በመጽሐፋቸው ውስጥ ጎልቶ የሚታየው ርዕሰ ይዘት ፍቅር ነው መጽሐፋቸውም ቢሆን የተበረከተው ፍቅርን ለምንም በምንም ለማይለውጡ ሁሉ ነው መንግስቱ ለማ የአማርኛው ስነ ግጥም ይዘው ከነበሩት አርዕስተ ይዘቶች ወጣ ብለው እንዲህ ለየት ባሉ አርዕስተ ይዘቶች ስራቸውን ከማዳበራቸው ሌላ በስም ያደራደር ወጥ መንገድ ተከትለው የምናየው በዚሁ የግጥም ጉባኤ መጽሐፋቸው ውስጥ ነው ይህም የአማርኛው ስነ ግጥም ለዘመናት ቀፍዶ ይዞት የነበረውን የስም ያደራደር ባህል እሰይ እንደሚያሰኝ መስበር ሊቆጠር የሚገባውና ባለቅኔውንም በድፍረታቸው የሚያስመሰግናቸው ቁም ነገር ነው ማን ያውቃል እንዳለው ለቋጥኝት ቋንቋ ዛፍ ለሚቆረጥ ዛፍ እንዳይቆም ጠበቃ ማን ያውቃል
የመስቀል ወፍና የአደይ አበባ ቀጠሮ እንዳላቸው መስከረም ሲጠባ ማን ያውቃል? ሕይወት ከተሰኘው ግጥማቸው የተወሰደ። ማን ያውቃል የውዴቱ ሐረግ መነሻ ንዑስ ሐረግ ነው። ይህ ንዑስ ሐረግ ለብቻው አንድ መስመር መያዙ ያለ ምክንያት አይደለም። ባለቅኔው የሐሳባቸውን ቡጥ ያተፈሩበት፣ ሌሎቹ መስመሮች ቆም ብለው የሚያውጠነጥኑበት የሚተክሉበት በመሆኑ ነው። ስለሆነም በመጀመሪያው ስንኝ ውስጥ የምናገኘው ማን ያውቃል የሚለው ሐረግና ይህ ለብቻው የቆመው በይዘት ባይሆን በቁብ ሲግኒፊካንስ ይለያያሉ። በንባብ ጊዜም ቢሆን ሁለቱም የሚነበቡበት ፍጥነትና ስልት አንድ አይደለም። ስለሆነም መንግስቱ በዚህ የስንኞች ወይም የመስመሮች አደራደር ላይ ባመጡት ለውጥ ሰበብ የአማርኛን ስነ ግጥም አነባበብም በመጠኑም ቢሆን እንደቀየሩት መገንዘብ ይቻላል። ከአቶ ግርማ ዘነበ ጋር ወዳደረግነው ጭውውት እንመለስ። የገጣሚነቱ ወይም ሌላውም የስነ ጥበብ ስራዎቹ መሰረት ከሆኑት ሌላውን ዘርፍ ደግሞ ስታየው ሰፊ ንባቡ ነው። እንደቤ ስለ ዓለም ክላሲካል ስነ ጽሑፍና የፍልስፍና ስራዎችን፣ የዓለም ታሪክን ለምሳሌ እንደ ሁለተኛው የዓለም ጦርነት፣ የፍልስጤም የህዝብ ትግል ጉዞ፣ የፈረንሳይ አብዮት እንዲህ ያልክ በዓለም ደረጃ ያሉ ታሪኮችን የሰው ልጆች ያለፉባቸውን ታላላቅ የታሪክ እርምጃዎችን በደንብ ያነበበ ሰው ነው። የየዘመኑን ታላላቅ የሥነ ጽሑፍ ሰዎች ሕይወትና ሥራዎቻቸውን ሕይወታቸውንም ጭምር ግጥማቸውን፣ ልቦለዶቻቸውን፣ ተውኔቶቻቸውን አይቷል። ኪነ ጥበባዊ ፍልስፍናዎች ከፑሽኪን እስከ ሼክስፒር ከወርድስወርዝ የብሮንቴ ህትማማቶችን ይዘህ እስከ ደቡብ አፍሪካ እነ ፒተር አብርሃምስ ድረስ ከጃፓን እስከ ላቲን አሜሪካ እንዲሁም ከዋናው ከሰሜን አሜሪካ እንደነ ኤሚሊ ዲክንሰንን የመሳሰሉ ሰዎችን የብዙ አሁን ዘርዝሬ ልጨርስልህ የማልችለው ሰፊ የንባብ መሰረት ነበረው። ከዛ ወደ ሀገር ውስጥ ስትመለስም የኢትዮጵያ ታሪክ በደንብ ያየ በደንብ ያነበበ ከልጅነቱ ጋር አብሮ የመጣ ደግሞ የትውፊቶችን በቃል የሚተላለፉ ትውፊቶችን፣ ስነ ቃሎችን፣ ተረቶችን የኖረባቸውም ያጠናቸውም የመረመራቸውም ጉዳዮች ናቸው። ከዚህ ደግሞ አልፎ ሌላ እንደ ትልቅ ግን የግዕዝ ስነ ጽሑፍ ታሪክን ይመረምር ነበረ። እነ ድርሳናት መልኮችን፣ ገድላገድሎችን እንን የመሳሰሉ የጽሑፍ ትውፊቶቻችንንም ይመረምር ነበርና ከነዚህ ሁሉ የሚቀዳ ነው። ሌላው የማህበራዊ ለውጥ ምሁራንና ፈላስፋዎች እንደ ካርል ማርክስ፣ እንደ ሌኒን፣ እንደነ ፍራንስ ፋኖን እንደዚህ ያሉትን ሰዎችም ደግሞ ስራዎችና ፍልስፍናው የታሪክ አረዳዳቸውን ለመረዳት ብዙ ጥረት ያደረገ ሰው ነውና የጭቁን ህዝብ ትግሎችን እንደ ለምሳሌ የጥቁር ሰው ህዝቦች ትግል፣ የቬትናም የጦርነት ትግል እንደዚህ እያልክ ልትቀጥል ትችላለህና በጣም በጣም በሚገርም ደረጃ ሰፊ የንባብ መሰረት ያለው ሰው ነው። በጥቅሉ ግን ፍረድ ካልከኝ ይበልጥ ልቡን ይገዛው የነበረው ክላሲክ ስራዎች ናቸው። እነ ሶቅራጤስ፣ እነ ፕሌቶ እንዲህ ጥንት የሆኑ ከጸሐፊዎቹም እንደነ ዳንቴ አይነት እንደነ ሼክስፒር አይነት ክላሲክ የሆኑ ሰዎች የበለጠ ቀልቡን ይገዙት እንደነበር አስታውሳለሁ። አይ ቲንክ አሁን እንዳልኩ የደበበ የገጣሚነት ሰብዕናው የተገነባው
ተልዩ ልዩ ዘርፎች ነው እና እነዚህ እንዲሁ አሁን ድንገት የመጡልኝን ነገር ነው ያነሳሁልህ። መቼም ግጥምን ለነገሩ ማንኛውንም አይነት የጥበብ ስራ ስትረዳ አረዳድህ ወይም የምታጣጥምበት ሁኔታ በፈረንጅኛ አፕሪሲዬሽን የሚሉት በራስህ ህይወት በአንባቢው በራሱ የህይወት ተሞክሮ ላይ ነው የሚነሳው። ስለዚህ እኔ ደበበን ስረዳው በራሴ ቅኝት ነው እና ሌሎች ደግሞ በሌላ መንገድ ሊረዱት ይችላሉ። አይ ቲንክ ይሄ ጤናማም ነው። እኔም የደበበን ግጥሞች በቅርጽ የሚሆን በይዘት በብዙ መቶ አንጻሮች ላጤናቸው እችላለሁ ብዬ አስባለሁ፣ እርጋታውና ጊዜው ቢኖር ኖሮ ማለት ነው። ሆኖም አንዳንድ ነጥቦችን ላንሳልህ። ስለዚህ እንዲመች ስለ ቅርጽ እናውራ መጀመሪያ። እሺ፣ የአሰነኛኘት መንገዶቹ እንዴት ናቸው? የደቤ ግጥሞች አሁንም ቅድም አንተ መግቢያችን ላይ አንስተሃል፣ ልዩ ልዩ ቅርጾች አላቸው። አገር በቀል ከሆኑት የወል ግጥሞች ቦሄ በሉን፣ ሰንጎ መገንን፣ ህገወጥ ተብለው የሚታወቁት እነዚህም ሁሉ የሚነካካ ነው። ከሁሉም ቅርጾች ያጣቀሰ ነው የእሱ ስራዎች። እንደ ጸጋዬ ገብረ መድኅን ዝርግና ነጻ አሰነኛኘት ያሉት አሉ። በስነ ቃል ትውፊቶቻችን ከሚገኙ እንደ ሙሾ፣ ፉከራ፣ የልጆች ጨዋታ እንደዚህ ከዛም የተቃረሙ ያሉበት እንደነ ሰለሞን ደሬሳ ገጣጥም ውስጥ እንደምታየው አይነት ያሰነኛኘት መንገዶች አሉ። ደበበ ለግጥሞቹ የግድ መሰረታዊ የሆነ ነገር ስለ ሀረግ እኩልነት ብዙ ደንታ የለውም። የሱ ትኩረቱ ለስንኝ ምጣኔያቸው ነው። ለአንዷ ስንኝ ሀረግ እንግዲህ የስንኞች ድምር ይመስለኛል። ስለዚህ እንደው በጥቅሉ የደበበን ግጥም እንዴት ቅርጹን ታየዋለህ ያልክ እንደሆነ አብዛኛውን ትኩረቱ ስንኝ ላይ ነው። ስለዚህ በግጥሞቹ ላይ የመጀመሪያው መስመር ላይ አንድ ስንኝ፣ የሚቀጥለው ላይ 4፣ የሚቀጥለው 2፣ የሚቀጥለው 3 ሊሆን ይችላል። ዋናው የመለኪያው መሰረቱ ስንኞቹ ናቸው። በጥቅሉ ይህ አይነት ባህሪ ያለው። በነገራችን ላይ ደቤ በግጥምም በአካላዊ ቅርጹም መጫወት ይወዳል። ማለት በፊዚካል ፎርሙ ላይ ይጫወታል። ለምሳሌ ቋጥኙን ማየት እንችላለን። ቋጥኙ የተባለው ምናልባት በንባብ ልታከልበት ትችላለህ፣ ግን በቅርጽ ሲጫወት ጭብጣዊና ምስላዊ ትርጉም ይሰጣል። ቋጥኙን ያየኸው እንደሆን ቋጥኝ ነው፣ ድንጋይ አይደለም። ከዛ ቋጥኙ ወረደ እየተንሰቀሰቀ ፈረሰ ነው የሚል እና አፈራረሱን በፊደሎቹ በስንኞቹ በሆሄ ጭምር እንዴት እያነሰ እየወረደ እንደሚወድቅ ያሳያል። ስለዚህ ለአንባቢው በአይኑም ጭምር ምስል ይፈጥርለታል፣ አይምሮዊ ምስል ይፈጥርለታል። ቋጥኙ መሰረተ ጽኑ የብረት ምሰሶ ነኝ ባይ ቋጥኝ በቋጥኝ ላይ ንፋስ ራሱን ያዞረው ሳር ቅጠል ድንጋይ አፈር ስብርባሪ ነገር ሲኮረኩመው እንዳከከው ሲገፈትረው እንደዳሰሰው ትዝብቱ ብቻ እያሳቀው ግና አንዲት ጠብታ ውሃ ተሰኝታ አፈር ስትነክስ ድንጋይ ስትጎርስ ውቅያኖስ መርከብ የምታፈርስ እና መቼ ቀረለት መነጠቁ ከግሽር ዳሱ መውለቁ እንዲያ እንዳልተንተከተከ እንዳልሳቀ ወደ ቁልቁል ወረደ ቋጥኙ እየተንሰቀሰቀ። ስለዚህ በቅርጽ ላይ ቅድም ኤክስፐሪመንት ያደርጋል ያልከው አይነት ነገርም ያደርጋል። ለነገሩ በዓለም ላይ ሌሎች ገጣሚያንም እነዚህ ልዩ ልዩ አይነት ሙከራዎች እንደዚሁ ያደርጉ ነበር። ያልታተመም እዚህ ውስጥ የታተመ ውስጥ የሌለበት የምን አልጀብራ የሚል ወህኒ አልጀብራ 000ዎችን ቀለበቶቹ ተደርድረው አንድ ላይ ሰንሰለት እንደሚሆኑ እና ምን ለማለት ነው? በጥቅሉ በቅርጽ ላይ የመመራመርም አቅም የነበረው ሰው ነው ለማለት ነው።
አንድ ሌላ ከደበበ ግጥሞች የምገነዘበው በእያንዳንዳቸው ግጥሞች መካከል እንደውም ከፈለክ በአንዱ ግጥም በራሱ ውስጥም ቢሆን ከዳር እስከ ዳር በአንድ አይነት ንዝረት የሚሰደሩ አይደሉም። የደበበ ግጥሞች ልዩ ልዩ አሰናኛኞቶች ተወሳስበውና ተቀላቅለው ነው አንዱ ግጥም የሚወጣው። ከአንደኛው ግጥም ሌላኛው ግጥም ባደራደሩ ባሰናሰሉ ይለያያል። እሱ ቀርቶ በአንዱ ግጥም ውስጥ በራሱ አንድ ምሉእ በሆነ ግጥም ውስጥም ልዩ ልዩ ቅርጾችን አንድ ላይ መሸረብ ይችላል። የዛ አይነት አቅም አለው እና ከአንድ አንጓ ወደ አንድ አንጓ ስትሄድ ይቀየርብሃል። እንደውም አንዳንድ ጊዜ ያሳርጋል መሀል ላይ መሸጋገሪያ እንደ ማርሽ መቀየሪያ የሚያደርጋቸውን ንግግር ነገር ያደረጉ እንደዚህ አይነት ንግግር የሚያስመስላቸው ነገሮች አሉ። ስለዚህ ምን ማለት ነው ይሄ? በቅርጽ ረገድ የደበበን ግጥሞች ካየህ የአንባቢውን ግጥም የማንበብን ችሎታ ይጠይቃሉ። ግጥም የማንበብን ችሎታ የሚጠይቁ ናቸው። ልዩ ልዩ ያሰናኛኘት ዘዴዎችን መጠቀሙንም ጭምር የተገነዘቡ መሆን አለባቸው ሲያነቡ። አለበለዚያ ይሳሳታል። ሲያነብ ስሜቱን ማምጣት አይችልም። ምክንያቱም በአንደኛው ያሰናኛኘት መንገድ ተሳፍሮ የሚሄድ አንባቢ ከአራት መስመር በኋላ ይቀየርበታል። ያኔ ስሜቱን ማስተላለፍ የትርጉም ለውጥ ሁሉ ያመጣል። እሱ ላይ የህትመት ስህተት፣ የፕሩፍሪዲንግ ስህተት ሲጨመርበት ብዙ በደልን እንፈጥርበታለን። ደበበ ላይ ገጣሚው ላይ የሚል ሀሳብ አለኝ። ኤክስፐሪመንት ያደርጋል። ቅድም እንዳነሳው ልዩ ልዩ ነገሮችን በማጋጨት አዲስ አይነት ያሰናኛኘት መንገድ ለመፍጠር ይሞክራል። ፍጹም ነባሮቹም ብቻ አይደግምም አይደለም፣ ደግሞ ፍጹም ከነባሮቹም ጋር የተፋታ አልነበረም። ስለዚህ በዚህ መንገድ ምን መጣ? ደበበ የራሱ ስታይል አበጀ ማለት ነው። ስታይል ማበጀት ለደራሲያንና ለጥበብ ሰዎች፣ ለሰዓሊዎች፣ ለሙዚቀኞች ቀላል ነገር አይደለም። ልክ ስትሰማው የደበበን ግጥም ይመስላል ማለት መቻል በብዙ ልፋት የሚገነባ ውርስ ነው እና ደበበ በእነዚህ ሁሉ ሙከራዎች ውስጥ በጥቅሉ አንድ ግጥም ዝም ብሎ ደራሲውን ሳይነግሩ ሲያሰሙህ ይሄ የደበበን ግጥም ይመስላል የምትለው አይነት የራሱን ከለር የራሱን ባህሪ አምጥቷል ማለት ነው እና ይሄ ከታላቅ ገጣሚነት የሚመጣ ነው። ጸጋዬ ገብረመድህን ጋር ብትሄድ ይሄ ጸጋዬ ገብረመድህን ነው። ሰይፉ መታፈሪያ ጋር ብትሄድ ይሄ ሰይፉ መታፈሪያ ነው። የእሳቸውን ግጥም ይመስላል እንደምትለው ያለ የራሱ ትልቅ ስታይል ፈጥሯል ይመስለኛል። ስለ አገጣጠሙ እዝራ አብደላ በ2008 ተጠርዞ በአንድ ላይ ተጠርዞ የታተመው መድበል ውስጥ እንደ መግቢያ የጻፈው ነገር አለና ገጽ 5 ላይ ደበበ ነፃ ግጥምና ዝርግ ግጥም ወይም ፕሮዝ ፖኤም የመጽሐፍ አቅም ቢኖረውም በአመዛኙ ያደላው ለነባር አጻጻፍ ቅርጽ ነበር ይላል። በእኔ ግምት ግን የሚያደላው ወደ ነፃና ዝርግ ወደ ተባለው ይመስለኛል። እኔ እንዲያውም አንዳንዴ ሳስበው ሳልጠይቀው በመቅረቴም ከሚቆጩኝ ነገሮች አንዱ ነው። በግጥሙ ውስጥ ስለቀረበው የህይወት ትርጓሜ፣ ስለተላለፈው ጥብቅ ሐሳብ፣ ስለተሳለው ምስል፣ ስለ ዘይቤው ጥንካሬ እንጂ ስለ ስኞቹና ሐረጎቹ ምትና ንዝረት በአንደኛ ደረጃ የሚጨነቅ አይመስለኝም። ለምሳሌ የተስፋዬ ዛፉ የሚለውን እናንብብ እስቲ። ገጽ 125 ላይ ያለ ይመስለኛል። የተስፋዬ ዛፉ ሲከረከም ቅርንጫፉ፣ ስሩ ሲነቃቀል፣ ሲበጠስ ሲፈነገል፣ ጭላንጭል ስትዳፈን፣ ብርሃን አይኑ ሲከፈን፣ አንጥፌ ደርቤ ማቄን፣ ዘንግቻት እንቁጣጣሽን፣ ጸዳይ አበባ አደዬን፣ በድቅድቁ ተቀመጥሁኝ፣ ላለማሰብ እያሰብሁኝ፣ የልቤን ልበ ባሻነት ገሰጽኩኝ፣ ተስፋ መቁረጥን ተስፋ አረኩኝ ይላል። ይህን አካሄድ ስታየው አቻምናይ ቅዳሜ በከረምት ወራት የጣሊያን ተወላጅ ሁሉ የሚሉት ልዩ ልዩ ስንጨዋወት እያለ እንደዚህ በዜማ በአንድ ንዝረት ልክ በአንድ ሜትር ልክ የሚሄድ አይደለም። እንደውም ቁርጥ ያለ አረፍተ ነገር ነው የሚመስለው። ስለዚህ አብዛኞቹ ግጥሞች ጊዜ ቢኖርና ሁሉንም ብታነባቸው አብዛኞቹ ግጥሞች የሚያደሉት እንደውም ንግግራዊ ቀለም ዝርው ቀለም አካሄድ ነው ያላቸውና እንግዲህ
እኔ ትንሽ የተለየ ይመስለኛል። አይ ቲንክ ስለ ግጥሞቹ ቅርጾች ይህን ያክል ካልን የሚበቃ ይመስለኛል። ለጊዜው ይመጣልኝ እነዚህ ናቸው። አሁን በተረት ላስላስ ላይም ያው እንደዛው ማለት ብሎ መሸጋገሪያ ያደርጋቸዋል። የዛ አይነት እንደውም አብዛኛው ግጥሙ ላይ ነው። አብዛኛው አንተ ማለት እናም ከዚህ በመለስም ይልሃል እና በቅርጽ ውስጥ ታጥረህ እንዳትቆይ የማድረግ አካሄድ ነው ያለው። ስብር ያደርግብሃል እና እንደንት በጀርመን ሀገር የነበረ ጸሐፌ ተውኔት ነው። ድራማቲክ ኢሉዥን ውስጥ እንዳትገባ ነው የምታየው። ድራማ ነው እኮ አፍተር ኦል የሚልህ አይነት ብሬሽት ነው አይደለም? የእሱ አይነት የጥበብ ፍልስፍና ያለው ይመስለኛል አንዳንዴ። በአድማጮቻችን ስም በጣም እናመሰግናለን። እጅግ አመሰግናለሁ። መወደውን ጓደኛዬን እንዳስብ እድሉን ስለሰጣችሁኝ በጣም አመሰግናለሁ። ደቤን በጌታ ቀኝ ያኖርልን። አሜን አሜን።